ታላቁ ጻድቅ አቡነ አረጋዊ ያደረገ ታምሪ ነው። ፊት 14 በዚህ ቀን በእስክንድርያ ለተሾሙ አባቶች 75ኛ የሆነ ሕይወት መዝገብ ቃሉን ያስነበቡህ የተዋህዶ አርበኞች ቅዱሳን ዋኖችህ የድካም ዋጋቸው የእምነታቸው ፍሬ ያማረ ነውና ምሰላቸው ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ዐሥሩ ወረቡዕ ለወርኃ መጋቢት። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ መጋቢት የእስክንድርያ ሊቀ ጳጳሳት የቅዱስ ቄርሎስ የዕረፍቱ መታሰቢያ ሆነ። እርሱም በምግባሩ ፍጹም አዋቂ የሆነ አገሩም ፍዩም ይባላል። በእርሱም ቅስና ተሹሞባት ነበር። ከዚያም ለቆ ወደ አባ ፊቅጦር ገዳም ደረሰ። እርሱም ከምስር ከተማ ውጭ የኢትዮጵያን አዘቅት በአባይ ግድብ ባለበት ነው። በዚያም ታላቅ ገድልን እየተጋደለ ብዙ ዘመናትን ኖረ። ብዙ መጻሕፍትንም ተምሮ ትርጓሜያቸውንና ምስጢራቸውን ጠንቅቆ አወቀ። አሸናፊ ወደሚባለውም ንጉሥ አደባባይ ቀርቦ የእስላሞች ታላላቅ ሊቃውንቶቻቸውና ከምሁሮቻቸው ውስጥ መምህራቻቸው ተከራከሩ። ጠቃሚ የሆነ እውቀት የተመላበትን መልስ አገኙ። የማይጠይቁትንም ሁሉ በመልካም አመላለስ ነገራቸው። ከዚህ በኋላ የእውቀትና የቅድስናው ዜና በተሰማ ጊዜ ያለ ፈቃዱ ይዘው በእስክንድርያ ሊቀ ጵጵስና ሾሙት። መንጋውንም ጠበቀ። በጸሎትና በቅዳሴ ያገለገሉ ዘንድ ለካህናት ሥርዓትንና መመሪያን ሠራ። ይህም አባት በሊቀ ጵጵስናው 7 ዓመታት ከ9 ወር ከ10 ቀኖች ኖረ። ከቀኑ በ3 ሰዓት አረፈ። በምስክርነት አደባባይም ተቀበረ። በጸሎቱ የምትገኝ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት ከአረጋዊ ፍጹማን መነኮሳት ውስጥ አንዱ አባ ባጥል አረፈ። ይህም ቅዱስ ሰው አባ ዮሐኒ የተባለ አበምኔት በመነኮሳት ላይ ነገር ሰሪን እንደሚቀበል በሰማ ጊዜ በዓቱን ትቶ ወደ እስክንድርያ መጥቶ የሴት አዳሪዎችንና የአመንዝራዎችን ሁሉ ስማቸውን ጻፈ። ከኪራይ ሰራተኞችም ጋራ ሲሰራ ይውላል። ደሞዙን በተቀበለ ጊዜ የሽምብራ ቂጣ ገዝቶ ይበላል። የቀረውንም ገንዘብ ይዞ ወደ አንዲቱ ሂዶ ይሰጣታል። በዚያችም ቀን ከአንቺ ጋር አድራለሁና ራስሽን ለእኔ አዘጋጅ ይላታል። ከኃጢአትም ሊጠብቃት ከእርሷ ዘንድ ያድራል። ሌሊቱን ሁሉ ተነስቶ ሲጸልይና ሲሰግድ እግዚአብሔርም ሲለምን ያድራል። ሲነጋም ስራውን ለማንም እንዳትገልጥ አምሏት ወደ ተግባሩ ይሄዳል። በየዕለቱም ወደ አመንዝራዎች እየሄደ እንዲህ ያደርግ ነበር። እንዲህ አንዲቱም ሴት ምስጢሩን ገለጠች፣ ጋኔንም ይዞ አሳበዳት። ሰዎችም ስለዚህ ክፉ ሽማግሌ ክፉ ስራ የለበትም ብላ ዋሽታለችና እግዚአብሔር መልካም አደረገባት ተባባሉ። እርሷም እንዳናመነዝር ገንዘብ በመስጠት ከኃጢአት ይጠብቀናል እንጂ ነውር የለበትም ብላ ነበርና። የቀሩት አመንዝራዎች በእርሷ ላይ የሆነውን ባዩ ጊዜ ደነገጡ። እንደ እርሷ እንዳያብዱ እውነቱን ነው ማለትን ፈሩ። እርሱም ይህችስ በገሌ ዕለት ትጠብቀኛለች ይል ጀመረ። ሰዎችም ሁሉ ያሙት ጀመር። እርሱም እንደ ሰው ሁሉ ሥጋ የለኝምን? ወይስ እግዚአብሔር መነኮሳትን ተቆጥቶ በፍትወት ተቃጥለው እንዲሞቱ ትቷቸዋልን? አላቸው። እነርሱም ልብስህን ለውጠህ ሚስት አግባ ይሻላልና አሉት። እርሱም አዎን ብወድ በሚስቴ እጠነቀቃለሁ፣ በዚህም በክፉ አኗኗር እኖራለሁ። እናንተ ግን ከእኔ ዘንድ ሂዱ። ምን ትሻላችሁ? በእኔ ላይ እግዚአብሔር ፈራጆች አድርጓችኋልን? ይልቁንስ እናንተ እንዳይፈረድባችሁ ለራሳችሁ አስቡ። ፈራጅ ነውና ዕለቲቱም አንዲት ናትና አላቸው። ይህም ቅዱስ
በእግዚአብሔር ዘንድ ተቀባይነት አገኘ። በሰውም ዘንድ ግን የተናቀ ሆኖ ኖረ። እርሱም ጥቅም ያገኙ አመንዝራዎችን ዝሙታቸውን ተዉ። ከእርሳቸውም ሕጋዊ ጋብቻ ተጋብተው ይኖራሉ። ወይም ገዳም ገብቶ መንኩሶ በጾም በጸሎት ተወስኖ ይኖራሉ። በአንዲትም ዕለት ከአንዲት አመንዝራ ቤት ሲወጣ ያችን ሴት አስቀድሞ የለመዳት አንድ ሰው አገኘውና ይህ ሽማግሌ እስከ መቼ ድረስ በዚህ በክፉ ሥራ ይኖራል ብሎ ፊቱን በጥፊ መታው። ከዚህም በኋላ በአንዲት ቀን በባቱ ውስጥ ሰግዶ ነፍሱን በእግዚአብሔር እጅ ውስጥ ሰጥቶ በቤቱ መድረክ የዚች አገር ሰዎች ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረድባችሁም የሚልም ጽሑፍ ተጽፎ ተገኘ። በጸሎቱም የሚገኝ በረከቱ ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለአባ ባጥል ጽሩየ ዘተሰምየ እንበለ ይኩን አካየ አድኖተ ዘማት አንስት ሶበ ውእቱ አለየ ከመ ይግበራ በእንተ ጥሪት ጌጋየ መፍቅደ ዚአሆን ይሁ ወይፄጉ ሲሳየ። በዚህችም ቀን ደግሞ ቅዱስ አባት አባ ሲኖዳ በሰማዕትነት አረፈ። እርሱም በግብፅ አገር ከብንሳ ከተማ ነው። ወደ መክስሚያኖስም ክርስቲያናዊ ሲኖዳ አማልክትን የማያመልክ ነው ብለው ነገር ሰሩበት። እርሱም አስቀርቦ ስለ ሃይማኖቱ ጠየቀው። በንጉሱም ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። እርሱም እውነተኛ አምላክ እንደሆነ መሰከረ። መክስሚያኖስን ይህን የከበረ አባት ሲኖዳን በምድር ላይ ዘርግተው በበትሮች እንዲደበድቡ ታዘዘ። አጥንቶቹ እስኪሰነጠቁ ደሙ በምድር ላይ እንደ ውሃ እስኪፈስ እንዲሁ አደረጉበት። ከዚህ በኋላ እግሩን ይዘው ጎትተው ወስደው ሽታው በሚከረፋ በጨለማ ወህኒ ቤት ጣሉት። የእግዚአብሔር መልአክ ቅዱስ ሚካኤል ተገለጠለት። ቁስሎቹንም አድኖ ጤነኛ አደረገው፣ አበረታውም። በርታ፣ አትፍራ፣ ስለ መከራም የክብር አክሊል ተዘጋጅቶልሃል። ደግሞ በጽኑ ስቃይ ትሰቃይ ዘንድ አለ። እግዚአብሔር እንዳዘዘኝ እኔም ከአንተ ጋር እኖራለሁ አለው። ከዚህም ከእርሱ ተሰወረ። በነጋም ጊዜ ነገሥታትን ትእዛዝ የሚተላለፍ ያንን አመፀኛ ሄዳችሁ እዩት፣ ሙቶም ከሆነ ለውሾች ጣሉት ብሎ መክስሚያኖስ ወታደሮችን አዘዘ። ወደ እርሱም በደረሱ ጊዜ ቁሞ ሲጸልይ አግኝተውት ያለምንም ጥፋት ጤነኛ እንደሆነና በስጋውም ውስጥ የሕማም ምልክት እንደሌለ እርሱም ከቶ ምንም ስቃይ እንዳላገኘው እንደ ጤነኛ ደስ እንዳለው ሰው ተግቶ እንደሚጸልይ ስለ እርሱ ለንጉሱ ነገሩት። ንጉሱም ወደ እርሱ አስመጣው። ከሕይወቱም የተነሳ አደነቀ። ልብሶቹንም አስወልቆ ያለ ጉዳት ጤነኛ እንደሆነ ስጋውን አየ። ደንግጦም ይህ ያየሁት ሥራይ ታላቅ ነው አለ። ከዚህም ዘግዝቀው ሰቅለው ከበታቹ እሳትን እንዲያነዱ አዘዘ። ይህንንም አደረጉበት። ደግሞ በመንኮራኩር አሰቃዩት። በአለንጋዎችም አብዝተው ገረፉት፣ ደበደቡትም። ማሰቃየቱንም በሰለቹ ጊዜ ራሱን በሰይፍ ቆርጠው ለውሾች እንዲጥሉት አዘዘ። ውሾች ግን ፈጽሞ አልቀረቡትም። ሌሊትም ሲሆን ምዕመናን መጥተው ስጋውን ወሰዱ። በአዳዲሶች ልብሶችና በጣፋጭ ሽቶዎች ገነዙት። በሳጥን አድርገው ቀበሩት። ከስጋውም ብዙዎች አስደናቂዎች ታምራቶች ተደረጉ። በረከቱ ከእኛ ጋር ለዘላለም ትኑር አሜን። ሰላም ለሲኖዳ ለእግዚአብሔር ሙቁሁ ውስተ ቤተ ሞቅህ ጽዩ ወፍጉግ ጼናሁ ወተሰቅላ አዲ ለክርስቶስ በንቲያሁ ልዑለ እገሪሁ ወቁልቁሊተ ደማሁ እንዘ ነበልባል ይነድድ ታሕቲሁ። በዚህችም ቀን ደግሞ የከበሩ አጋኒዮስ፣ አውንድሪዮስ እና ብንድዮስ በሰማዕትነት አረፉ። እሊህም ቅዱሳን ከአባቶቻቸው ጀምሮ ክርስቲያኖች ናቸው። አምላካዊ ትምህርትንም ሁሉ የተማሩ ናቸው። በእግዚአብሔር ሕግ ጸንተው ሲኖሩ የኢየሩሳሌም ሊቀ ጳጳሳት ቅዱስ አርሞስ መርጦ የኤጲስቆጶሳት አድርጎ ሾማቸው። ግን በታወቁ ቦታዎች ላይ አይደለም፣ በብዙዎች አገሮች ውስጥ እንዲሰብኩ ላካቸው እንጂ። በሀገሮችም ያሉ ካዲያን ያዟቸው፣ ያለ ርኅራኄም አብዝተው ገረፏቸው፣ በድንጋይም ወገሯቸው። ነፍሳቸውን በጌታችን እጅ ሰጡ። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። ሰላም ለአጋንዮስ
ወላውንድሪዮስ ካይቡ ወለብንድዮስ ሳልሱ ውስተ ውልቆሙ ሀሳቡ በእንተ ዘጽኑ ሎሙ ዘበሰማያት መዝገቡ በአይባን ተወግሮ በምድር ተስህቡ። በዚችም ቀን ደግሞ ቅዱስ ቶማስ ሐዋርያ 7 ዓመት ያህል የጋኔን ግንኙነት በአስቸገራት በአንዲት ሴት ላይ ታምራትን አደረገ። ሐዋርያው ቶማስም ያችን ጊዜ የክርስቶስን ሐዋርያ ሆይ እጅግ ከሚያሰቃየኝ ጠላት አድነኝ ብላ ወደ እርሱ ጮኸች። እርሱም በምን ምክንያት አገኘሽ አላት። እርሷም ከመታጠቢያ ከውሽባ ቤት ስወጣ እንደ ሰው ድው ድው እያደረገ በመታወክ መጣ። ድምጡም ሰላላና ቀጭን ነው። በሴትና በወንድ ስራ ሁሉ ነይ እርስ በርሳችን አንድ እንሁን አለኝ። በተኛውም ጊዜ በሌሊት መጥቶ ከእኔ ጋር አንድ ሆነ። ብሸሽም አይተወኝም፣ መጥቶ ያሰቃየኛል እንጂ እኔንም ከጸሎት የተነሳ አጋንንት እንደሚንቀጠቀጡ አውቃለሁና ጸልይልኝ አድነኝ አለችው። ሐዋርያው ቶማስም ሰምቶ ጸለየ። ጋኔኑም ከእርሷ እንዲወጣ አዘዘው። ያን ጊዜ በእሳትና በጢስ አምሳል ከሴቲቱ ላይ ወጥቶ ተበተነ። ከዚህ በኋላ በክርስቶስ መስቀል በላይዋም አተበ። ስጋውንና ደሙንም አቀበላት፣ ወደ ዘመዶቿ አሰናበታት። ልዩ የሆነች በረከቱ በሁላችን የክርስቲያን ወገኖች ላይ ትደር ለዘላለሙ አሜን። ሰላም ለቶማስ እንዘ ይገብር መድምመ እምነብሲ ተኪሶ ትድምር ተጋኔን ሱመ መንጽኤ ኃጢአት መጠዋ ስጋ ወደመ በጊዜ ትቤሎ ሀበኒ ማይተመ ከመላይሌ ይግባ ዳግመ ዛቅረብኩ ማይሌታ ዘኪሬ አይላፈ ምለተጸም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ሐሙስ ወለመጋቢት በዛቲ ዕለት አይረፈት ቅድስት መስተጋድልት ሳራ መነኮሳይት። ወበዛቲ ዕለት ካይበ ኮነ ስማ ቅዱስ ሰለፍኮስ ሐዋርያ ለቅድስት አስጠራጦኒቃ። ወበዛቲ ዕለት ኮነ ተስካሮሙ ለቅዱስ አባ ኤልያስ ሰማዕት ዘእምሀገረ ናይስ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተጸምዱከ ዘእንበለ ወላነብብ ተወከፍ ዘንዴቴ መጽሐፈን ተረሰይከ እግዚኦ ጻድቀ መበለት ወኩፈ እምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ለይኮነ ሕፃን ለዘጻፈ በክርታስ ወለዛ ጻፎን ዘየደርስ ለዛነው ወለዘተርጉሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ጽውሬ ማረነ ኢየሱስ ክርስቶስ። ከቅዱሳን በረከት ረድኤት ይክፈለን። ሰላም ቀን ያውለን። አቡነ ዘበሰማያት እግዚኦ ኢየሱስ ክርስቶስ ኃጢአት ኃጢአተ ኩሉ ሕዝብ ከመ ይሠራ ኃጢአት እግዚአብሔር ይፍታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተአምሩ ለአቡነ ክቡር አረጋዊ መነኮሳት። ጸሎቱ በረከቱ ከሁላችን ይደረግልና። ታላቁ ጻድቅ አቡነ አረጋዊ ያደረገ ተአምር ነው። ጠባቂዋ የሚሆን ሃይማኖቱ የቀና እስከ ቴዎድሮስ ድረስ የነበሩ ኢትዮጵያ ነገሥታት የሰሩትን ሕግና ሥርዓት በማፍረስ የሥራዋ ማማር ባስጎመጃቸው ጊዜ ሥጋዊ ፈቃዳቸውን ይፈጽሙ ዘንድ ልባቸው የጠፋ አእምሮ የሌላቸው ወይም የጎደላቸው መኳንንትና ጎበዛዝት በድፍረት ወደ ተራራዋ የወጡ ዘንድ ወደዱ። በዚህም ጊዜ የተጋድሎ መንፈሳዊ አርበኛ ክቡር አባታችን አቡነ አረጋዊ ተአምራታዊ ኃይል ከማድረግ አልታገሰም። ወደ ተራራው እንዳይወጡ በዘንዶ ጅራት ያሰራቸዋሉ። እሱ ለጥፋት ከለከላቸው። የአራዊት ድምፅ ፍራቻ የተነሳ ፈርተው ከገመዱ ስር ፈጥነው ይሸሽማሉ። መንፈሳዊ የተጋድሎ አርበኛ የክቡር አባታችን የአረጋዊ ልጆች ወንድሞች ሆይ የአባታችሁ የአረጋዊ የጥበቡን ኃይል ተመለከታችሁን? ቀድሞ ከሀገረ ጽዮን አክሱም ወጥቶ ከወንድሞቹ ተለይቶ በስተ ምስራቅ በኩል ገዳማትን ሲዞር ቆየ። በዓቱንም ደብረ ዳሞን እንደ በረድ ጸነጽታ በአበባ ጊጣና ሸብረቃ በሁለቱ ተራሮች መካከል እንደ ፀሐይ ስታበራ በተመለከታት ጊዜ ልቡ በፍቅሯ ተነደፈ። ለዘላለሙ ለራሱና ለልጆቹ መጠጊያ እንድትሆነው ፈጣሪዋ እሷን ይሰጠው ዘንድ ለእግዚአብሔር የእጅ መንሻ ምስጋና ቀረበ። በዚያን ጊዜ እግዚአብሔር ልመናውን ሰማውና በታላቅ ዘንዶ ጅራት ከተራራው አናት ላይ ወጥቶ ይቀመጥ ዘንድ ፈቀደለት። ዘንዶውን በጅራቱ ያወጣው ዘንድ ታዘዘለት። የዋህና ትሑት የሚሆን ክቡር አባታችን
አረጋዊም ከረቂቃን ጠላቶቹ ወገን እንዳይፈራ የመላእክት አለቃ ቅዱስ ሚካኤል እየረዳውና እያጽናናው በፍጹም ደስታ በሰላም ከተራራው ላይ ወጣ። የደብሩንም ቦታ እንደ መላእክት በክንፍ የሚበሩ ድውይ የሚፈውሱ በብዙ መቶ ሺህ የሚቆጠሩ ጻድቃን ታፈራ ዘንድ አዘዛት። ልጆቹ ቅዱሳንም በሚሞቱበት ዕለት ሁሉ ብዙ ድንቅ ታምራትን በተራራው ላይ ራስ ላይ ይደረጋል። ቀስተ ደመናም በእሷ ላይ ይተከል ነበር። የክብር አባታችን ቅዱሳን ልጆቹም ጽኑ ችግር በገጠማቸው ጊዜ ከተሰወረበት ቦታ ታላቁም ታናሹም ፈጥነው ሂደው የተሰወረባትን ቦታ 3 ጊዜ መዞር ልማድ ነበራቸው። ጌታችን በቅዱስ ወንጌል በእርምቱ ይከፈትላችኋል፣ ለምኑ ይሰጣችኋል ብሎ እንደተናገረ እንዲሁም አባታችን ችግራቸውን ያቃልላቸዋል፣ ፈቃዳቸውን ይፈጽምላቸዋል እንጂ አያስፈራቸውም። የክብር አባታችን የአረጋዊ ጸሎት በረከት የፈጣሪውን ቸርነት ከሁላችን ጋር ለዘላለም ጸንቶ ይኑር አሜን። የታላቁ ጻድቅ የቅዱስ አቡነ አረጋዊ በረከቱ ረድኤቱ በሁላችን በሀገራችን በሕዝባችን ጋር ለዘላለም ይጠብቀን አሜን። አቡነ ዘበሰማያት ቅዱስ መዝሙርና ጸሎቱ በረከቱ ያሉ ምስለ ኩልነ ቤተክርስቲያን ለዓለመ ዓለም አሜን። ጸሎቱ በረከቱ ለዘላለም በእውነት በሁላችን ይደረግልና። ታላቁ ሰማዕት ቅዱስ መርምናም ያደረገው ተአምር ነው። ከአገር ልጆች ወገን የሚሆን አንድ ሰው ነበረ። አንድ ልጅም ነበር። ይህም ልጅ አንዲት ቀን በቀትር ጊዜ የሚጮህ አንድ የታመመ ውሻን ሲመታ ውሻው ፈጥኖ ሞተ። በዚያም ውሻ ላይ ያደረ ክፉ ጋኔን ያበደውን ውሻ በመታው ጊዜ በዚያ ልጅ አደረበት። የዚያ ልጅ አባትም እጅግ አዘነ። ሟርት የሚያውቁ ሰዎችንም ጠርቶ ቢደግሙለት የታመመ ልጁን ሊፈውሱት አልቻሉም። ጥንቆላን የማይወዱ ከሊቀ ሰማዕታት ቅዱስ መርምናም አማላጅነት የተነሳ የእግዚአብሔርን ማዳን የሚያምኑ ሰዎችም ሄዶ የቅድስት ቤተክርስቲያን አገልጋዮች ካህናት ቢጸልዩለት ይልቅ በዳነ ነበር። ሐዋርያው ቅዱስ ያዕቆብ በመልእክቱ ከእናንተ ወገን የታመመ ሰው ቢኖር ቤተ ክርስቲያንን የሚያገለግሉ ቀሳውስትን ጠርቶ ይጸልዩለት። በጌታችን በኢየሱስ ክርስቶስ መጽሐፈ ቀንዲልን በቅባ ዘይት ላይ ደግሞ ይቅቡት። ወደ ቤተ ክርስቲያን በደረሰ ጊዜም የቤተ ክርስቲያኑ አገልጋዮች መነኮሳቱ ተቀብለው ስለ ልጁ ጠየቁት። እርሱም በልጁ በሽታ ከመጨነቁ የተነሳ ያደረገውን ሁሉ ነገራቸው። አስቀድሞም ስለ እርሱ ንስሐን ሰጡት። ኋላ መባውንና ልጁን ተቀበሉት። ልጁንም እጁንና እግሩን አስረው ፈጣሪውና ፈጣሪያችን መድኃኒታችንና አምላካችን ኢየሱስ ክርስቶስ ስምን የጠራ መታሰቢያን ያደረገውን እምርልሃለሁ፣ ደዌ ሥጋ ቢያገኘውም ፈጥኜ እፈውሰዋለሁ ብሎ ቃል ኪዳን በሰጠው በሊቀ ሰማዕት ቅዱስ መርምናም ስም ድውያንን ሁሉ ፈጽሞ የሚፈውስ ማየ ጸበሉ ከፈለቀበት ጉድጓድ ውስጥ ጨመሩት። ስለዚህም ባደረበት የቀትር ጋኔን ልጁ የታመመበት በቤተ እግዚአብሔር ፈውስን የተማጸነ የዚህን ሰው ፍጹም እምነቱን አይቶም ወደ ቅዱስ መርምናም ላከለት። ሊቀ ሰማዕታት ቅዱስ መርምናም መጥቶ ለዚህ ለታመመ ልጅ በሕልሙ ተገለጸለት። ጫፉ መስቀል ባለበት በጦር ዘንጉን በነካው ጊዜ ርኩስ መንፈስ ከልጁ እንደ ውሻ እየጮኸ ወጣ። ልጁም ዳነ፣ ከታሰረበትም ተፈታ። የሊቀ ሰማዕት ቅዱስ መርምናም ጸሎቱ በረከቱ ከሁላችን ጋር ለዘላለሙ ጸንቶ ይኑር አሜን። የሰማዕቱ በረከት በሁላችን ይደርብን። አቡነ ዘበሰማያት